صبر ትዕግስት ብዙዎቻችን ትዕግስት ከችግር ጋር የተቆራኘ ነገር አድርገን እናስበው ይሆናል ግን ትዕግስት ሲባል ብዙ ነገሮችን ያካትተናል ዓለሞች በዚህ የተነሳ ትዕግስትን ወይም ሰብርን ለሶስት ይከፍሉታል የመጀመሪያው የአላህ Subhanahu Wa Ta'ala ትእዛዛት በመፈጸም ረገድ ትዕግስት ያስፈልገናል ይህን ነገር ለመፈጸም የግድ የራሳችን አነሳሽነት ያስፈልጋል ይህን ለማድረግ በትዕግስት ነው የምንነሳው በዚህ ላይ ለመጽናትም አሁንም ሰብር ያስፈልጋል ሁለተኛው የሰብር አይነት ደግሞ አላህ Subhanahu Wa Ta'ala ሐራም ያደረገውን ነገር ላለመስራት ስሜታችንን ደግሞ በተቅዋ ለጉመን ለማስቀረትና ለማገት አሁንም ትዕግስት ያስፈልገናል ሶስተኛው ደግሞ እኛ የማንወደው የሆነ መጥፎ አጋጣሚ በሽታ አደጋ የመሳሰሉ ነገሮች ሲያጋጥሙን አሁንም ትዕግስት ያስፈልጋል ሰብር ሶስቱም ለአላህ Subhanahu Wa Ta'ala ተብሎ ብቻ ነው ሊከናወነው የሚገባው ሰብር አሁን በተቀስኩላችሁ በሶስቱ ዘርፎቹ የዲን ግማሽ ነው አሉ አንዳንድ ዑለማዎች تقل بهنا من كودين ويشكرنا ويصبرنا كما قال الله عز وجل إن في ذلك لآيات لكل صبار شكور إنما ويتمسكنا الله سبحانه وتعالى ودمو صبرت هترقال ما مسكن سيبال قبزوساتنا عمراتنا لين دايمتاو بملاس بتشات نقروا يميالك نقر أدلا مسكانا شكر بميلو قال كتتكسا سوست نقروتنا كاتتا وين على ابن القيم يمجمروا يمياكاتتو نقر شكر يميلو قال الاعتراف بنعم الله باطنا الله سبحانه وتعالى لنيا يسطون تلك ጸጋና በእኛ ላይ ያዋለውን ይሄንን ውለታ ከሱ ዘንድ እንደመጣውቀን اعتراف ማድረግ የሱ መሆኑን ማወቅ በልባችን ይሄ መጀመሪያው ነው ግን በዚህ ያበቃል ሁለተኛው ደግሞ التحدث بنعم الله ظاهرا በግልጽ የአላህ Subhanahu Wa Ta'ala ጸጋ በማረጋገጥ ነው መናገር واما بنعمه ربك فحدث ሶስተኛው ደግሞ የሽክር ማዕዘን ድንጋይ ምንድነው أن تستعمل النعمة في طاعة المنعم أو كما قال إن سقى لأنت يسته الله سبحانه وتعالى سأزي بزيه سقى يسون تدار للتتسا يقبع الله بسته سقى تتقمه يسون محرمات يسو حرام درجاته النقروش لتدفر يقبع الله سبحانه وتعالى جورو ستوها لم يسالي بزي بجورو موسيقات تسمعبت خير نقر بجا تسمعبت بملاسم ترو بجا تناقر بعينه من ديهو إلى آخره صبر دمو كزيه يسفانو እንዲያው ማንኛውም ሽክር ምስጋና ሁሉ ሰብር ያስፈልገዋል ለምን አላህን ለማመስገን ሰብር ያስፈልጋል በዚህ ላይ ለመጽናትም አሁንም ትዕግስት ያስፈልገዋል አሉ ለዚህ ነው አላህ መተይማን فما اعطي احد عطاء خيرا واوسع من الصبر بعد الايمان ከኢማን ቀጥሎ አንድ ሰው እንደ ትዕግስት በጣም ጥሩና ሰፊ የሆነ ስጦታ አልተሰጠም ይላሉ ትልቁ ስጦታ ሰብር ነው በዚህም የተነሳ ዑለማዎች ምናሉ قاعدة الدين تدور على ثلاثة أمور احفظوا هذا فقاعدة الدين تدور على ثلاثة أمور فعل المأمور وترك المحظور والصبر على المقدور الله سبحانه وتعالى يعززون نجر مسرات دين باتك على يمين مسرت بتنا يمزور بتزابيا هنا الله يعززون مسرات ويدمو يكلكلو مكلكل ويدمو يهون نجر سياقات من بزا نجر لا صبر مدرك يتأجست ከልብ የመነጨ መሆን አለበት አለበለዚያ የላይ ትዕግስት አይደለም አሁን የምንፈልግበት ሰብር ለማድረግ ደግሞ የአላህ Subhanahu Wa Ta'ala እገዛም ያስፈልገናል ስለዚህ ሰብር የሚያደርገው ለአላህ ብለን ነው በአላህም ችሎታ ነው ወስቢር ወማ ሰብሩከ ኢላ ቢላህ እስቲዓና ያስፈልገዋል ማለት ነው የአላህ Subhanahu Wa Ta'ala እገዛ ማግኘት የሱን እንደዚሁ እርዳታ መከጀል አለብን በሰብር ላይ ራሱ ከጾም ጋር ሰብር ምንድነው የሚያገናኘው ይሄን ሁላችንም አናጣው ለምን በትዕግስት መግሪብ ስለሚደርስ ይመስለኛል የሚወደውን ምግብ የሚያስፈልገውን መጠጥ የሚወዳትን ሚስቱን የሚተውላ ምንድነው የአላህ Subhanahu Wa Ta'ala ነው ይሄ ሰብር ያስፈልገዋል ትዕግስት ያስፈልገዋል ታዲያ ቅድም እንዳልኳችሁ ሐላል የነበረውና አሁን ለጊዜው አላህ Subhanahu Wa Ta'ala የኛን ማንነት ለመለየትና ለመፈተን በደነገገው መልኩ ሐራም ያደረገበንን እነዚህ ነገሮች ለሱ ብለን ከተውን ሁሉ ጊዜ ሐራም ይሆኑና ጭራሽኛን የሚጎዱ ሙሐረማትን ለምን ዘልዓለሙን አንተው ይሄ ከሰብር ከጾም የሚወሰድ የሰብር ትምህርት ነው ማለት ነው